ሰላም እንዴት ዋላችሁ? ሰላም እንዴት ነው? አለን እግዚአብሔር ይመስገን። እሱ ቂብላ ነብዩ መሐመድ በነበሩ ጊዜ ወደ መካ የነበሩ መስጊዶችን እሺ ጥቀስልኝ። በነብዩ መሐመድ ጊዜ በነብዩ መሐመድ ጊዜ ነበሩ ቂብላቸው ወደ መካ የዞሩ መስጊዶችን ንገረኝ እስቲ እና ማስረጃ ኦልደስት 7 ሴንቸሪ የነበሩ ማስረጃዎች አርኪኦሎጂካል ኤቪደንሶች ያረጋገጧቸው። የአርኪኦሎጂ ተከታይ እኛ የምንከተለው ከአምላክ ዘንድ በመጣ መለኮታዊ ቃል ነው። ኖ ቀድሞ መለኮታዊ ቃሉን ሳይሆን እያልኩ ያለው ተረድተኛል። መሬት ላይ የአምላክን ቃል የምንከተለን በአምላካችን ቃል ላይ ጠይቀን እንመልስልን። ይኸውልህ ቆይ አንድ ጊዜ ሁሱ ለምሳሌ አሁን አንተ አንድ ቤት ብትሰራ መሬት ላይ መሬቱ ያ ቤት ስንት ዓመት እንደቆየ መሬት ላይ የሚያረጋግጥልን ማሽንና ማስረጃ አለ አይደል? እኔ እኮ አሁን ከቃሉ ቆይ አንዴ ስማኝ። እኔ አሁን በቁርአኑ አላምንም። እኔ እናንተን ሊያስታርቅ የሚችለው ያ ቤት ወይ ደግሞ ያ ኮሜንት ላይ ምን ነበር የጠየቅከው? ድገመው ጥያቄ። ማስረጃ ነው የጠየቅኩህ አላልክም? ማስረጃ ብለህ ስጠይቅ ጊዜ ለምናገረው ንግግር ማስረጃ እየጠየቅሽ ነበር አይደለ? አይደለም አንተ ማስረጃ ያልኩህን ከንግግርህ ያስከው እንጂ ስለ ቂብላ ስታወራ ነብዩ መሐመድ በ7ኛው ሴንቸሪ በነበሩ ጊዜ የነበሩ መስጊዶች እንደሱ ብላ አንዳንድ አረጋጋጅ ቀስ ብለህ እሺ ቀስላለሁ አዳምጠክ ለነበረው ማስረጃ ስጠይቅ ነበር አይደለ? ስናገር የነበረውን ድገመውና ለዚህ ነው ማስረጃ ያፈለኩበት። ያው አሁን ጨረስክ? ኦኬ እየጠየቅኩ ያለሁት ነብዩ መሐመድ ቂብላን ቀይረውታል አልካል የሚሰገድበት የነበረውን ቂብላውን ነብዩ መሐመድ ቀይረውታል አልካ። ኦኬ እሺ ነብዩ መሐመድ በህይወት በነበሩ ጊዜ የነበሩ መስጊዶች አሉ ወይስ የሉም? ላይክ 7 ሴንቸሪ 6 ሴንቸሪ የሆኑ መስጊዶች አሉ። ማስረጃ ምንድን ነው? ማስረጃ ምንድን ነው ማስረጃ? እኔ ማስረጃ አለኝ። አንተ ማስረጃ አለክ? እናሳየን። ማስረጃን ትልቁ ላይ ነው እኮ ጥቀስልኛ። ስለ ቂብላ ያነሳኸው መጀመሪያ አንተ ነህ አይደል? መስጊዶች እንዳሉ በዛን ጊዜ ማስረጃ አለ ብለሃል። አሁን አውጣ እናሳየን። ያው ትልቁ ላይ ነው ቂብላ አለ። ቆይሽ አንዴ ልጠይቅህ እኮ ነው አስጨርሰኝ። እኔ ክፈተው። አሁን ማስረጃ አለኝ ያልከውን ቃል ቆይ ሁሱ አንድ ጊዜ እኔ ችግር የለብኝም። ልከፍተው ነው የገባሁት። ስገባ እንደምጠይቅ ስለ እኮ አንድ ጊዜ ቆይ ክፈተውስ። ቆይ አንድ ጊዜ ሁሱ ቆይ ሳይሆን ክፈተው። ችግር የለውም ልከፍት ነው የገባሁት። እንደምጠይቀኝም ስለማቅ ማስረጃ አለኝ እያልኩ ነው። ግን እየጠየቅ ቆይ ሁሱ አሁን እንትኑን አታደርገው ለጭቅጭቅ ስላልገባው ማስረጃ እየታየ ነው መካሄድ አለበትና ነው። ክፈተውና ወደ ቀጣይ እንሄዳለን። ችግር የለም። እኔ በእኔ በኩል ያለው ማስረጃ አለ። በአንተ በኩል ማስረጃው ምንድን ነው? ቆይ የአንተን ማስረጃ እኮ እየጠየቅኩ ነው እኮ የገባው። መጀመሪያ ክፈተውና ከዚያ በኋላ ትጠይቀኛለህ። ችግር የለም። እኔ ምንድን ነው የተናገርኩት? ተናግሬያለሁ አልተናገርኩም? 7ኛው ሴንቸሪ እነዚያ መስጊዶች አሉ ብለህ ተናግረሃል። ክፈተው እስኪ እነዚያ መስጊዶች አሳየን። ኦኬ እሺ አንተ ማስረጃህ ምንድን ነው? ክፈት ያላ ማስረጃህ ምንድን ነው? አንተ ቂብላ በነብዩ መሐመድ ጊዜ መኖሩ ክፈት እኮ ከፍታለህ እንዴ? ተረጋጋ እንጂ ተረጋጋ እኮ። አንተ ማስረጃህ ምንድን ነው እየጠየቅኩ ነው። ክፈት። ኦኬ እሺ እዚህ ጋር ስንት ሰው አለ? 1300 ሰው አለ መሰለኝ። ቆይ ተረጋጋ እንጂ እሱ እንዴ የከፈትኩኝ ነው። ምን ይሰራል አለ? በቃ ከፈተው ያ ኦኬ
ስለሆነ አንድ ለሆስፖት እያገናኘው ስለሆነ ነው የቆየው። እሺ እነዚህን ስሞች ያዝና ሰርች አድርግ። ሜቢ ውሸት እንዳይሆን እንዳይመስል እኮ ተረጋጋ። ስሞቹን ልሰጥህ ነው። ካፍቼ ነው ስም ልሰጥህ። ክፈት አሳየን። ስም ምን ሆነ ነው? ተረጋጋ እንጂ ጤናማ ውይይት ለማድረግ እኮ ነው። የምን ውይይት ነው? ጭራሽ ውይይት ክፈት። እሺ ምንድን ነው ማስረጃ? አንተ እስከምከፍት ንገረኝ እስቲ። ለምን ትዋሻ? ክፈተው። ካልዋሸህ ክፈተው። እየጠብቅልህ ነው። አንድ ጊዜ ታገሰኝ። ሆስፖርት እንትን እያልኩኝ ነው። ተረጋጋ። እሺ ክፈትና እስከዛ ድረስ እኛ እናውራ። በቃ አንተ እስክታዘጋጅ እኛ እናውራ። ስታዘጋጅ ቪዲዮ አውጣና ቀጥል። ችግር የለውም አለው እንዳታ እንትን አንድ በለ አንድ ከፍ ካላመንከኝ ይኸው ነው። አንድ ታገሰ ከፍቶልኛል። ኦኬ ጀስሚስ የጌታ ሰብ አስወረድከኝ እንዴ? አራብ ስራለ በትልቅ ወረክ ያንተው ነው ቤቱ ወርሳ አራብስር እኛ እንወርዳለን። ችግር የለም። አልፈልግም። ምን ያደርግልኛል? አንተ ግን አንተ ማስረጃ ግን ማምጣት አለብን። ያሳያለሁ ከነስማቸው ከነ ዓመተ ምህረታቸው አሳያለሁ። ክፈት። ብፁዕ ወቅዱስ አቡነ ጎግል አለይሂ ሰላም ጋር ነው የምትሄደው። የትም አትሄድም። ክፈት። ባይዘው ድረስ እኔ ጥያቄ ልጠይቅ። አይከሽ አንካ እሺ፣ ልብ በሉ። እኔ አሳይሃለሁ። ያው ክፈት። አንተም እኔ ያመጣሁት ማስረጃ ታመጣልኛለህ። ስም ጠቅሰህ ነው የምታመጣልኝ። ግን ያማ ክፈት። ስም አለ፣ ዓመተ ምህረታቸው አለ። ክፈት። ኦኬ እዚህ ጋር ስማቸው የሰላም ሲያወራ ቆይ። ተረጋጋ እንጂ ምን ሆነ ነው እንዴ? አክብሬ ነው እያናገርካለሁ። አትጩህ። እሺ ክፈት። እንካ እዚህ 1600 ሰው አለ። እነዚህን ቼክ አድርጉ። እነዚህ አንዳቸውም ነብዩ እስከ ሞቱበት እስከ 706 ድረስ ተረጋጋ። አንድ ጊዜ ተረጋጋ። ይሄ ምን ማለት ነው? ምንድን ነው? ምን ይታያል? እነዚህ መስጊዶች አታውቃቸውም? መስጊዶች የመስጊዶች ስምና እድሜያቸው እኮ እነዚህ መስጊዶች ነው እንደዛ ጋር ብታየው። አዎ ይሄኛው ይኸውልሽ፣ ይሄ እንዳለ መስጊድ ነው። ቦታቸው ኡመይና የሚል መስጊድ አለ፣ በጆርዳን አለ። እስኪ አንብቦ አንተ ባስ አማን። እሺ ምን ይላል? አማን የአካባቢው ስም ነው። ጆርዳን ውስጥ የሚገኝ የአካባቢው ስም ነው። ግራን ሳሪያ የመን ውስጥ የሚገኝ እኮ መስጊድ ነው። አዎ መስጊድ አለ እዛ። መዲና የአካባቢ ስም ነው። ጉዋንዡ ቻይና የአካባቢ ስም ነው። አንድ ግዛት እሱ እኮ ኦልሬዲ እያሳየት ነው አይደለ? አይደለም ካልክ ደግሞ አንተ ማስረጃውን አሳየው። አለሙን ደግሞ አንተ አረጋግጣ። አንድ ጊዜ አዳም ቆይ እህቴ፣ አንድ ይኸውልህ ቦታ ይሄ እኮ ስም እንደሆነ ኧረ በስመ አብ ያመጣኸው የከተማ ስም ነው እኮ መዲና የከተማ ስም ነው አይደለም። የመስጊዶች ቦታ ያሉበት ቦታ ናቸው። አሁን ወደ እውቀት ላለመኖር ወደ መፈረጅ ምን አስኬደክ? ምን አስኬደክ? ወደ እውቀት ከሌለህ ምን ያስብልሃል? እያሳየው ነው። አንዴ እነዚህ መስጂዶች አይደሉም። ይሄን እንዳለ ቼክ አድርገው። ምንድነው ቼክ የምናደርገው? አይደሉም መስጂድ ናቸው የሚለው አሳየን። እርግጠኛ ነህ? አይደሉም። አሁን እንዳንተ ድንቁርና ራሱ እንደዚህ አንተ ደንቆሮ ራሱ አላየሁም። በኢየሱስ እያሳየው ጎግል ሰርች አድርግ አልኩህ እኮ። እነዚህ ስሞች የክርስቲያን መጨረሻ ይሄ ነው። በቃ ተሳርቡ መውጣት፣ ተሳርቡ መውጣት። ጉዋንዡ ቻይና ውስጥ የሚገኝ አንድ የሰፈር ስም ነው። መዲና ሳውዲ ውስጥ የሚገኝ አንድ የከተማ ስም ነው። የመስጊድ ስም አይደለም።
እኛ ያወራን ለምን እናንተ እኮ በስነ ስርዓት አልሰማችሁትም? የሱን ፖይንት ተናገር አይደለ? አይደለም ካልክ እኮ አንተ ነህ ይኸውልህ፣ አይደለም ካልክ አንተ ነህ እኮ ማሳየት ያለብህ አለመሆኑ አይደል? አንድ እኔ ጨራሽ ጥያቄ አለሽ? ጥያቄ ጠይቅ። አዎ ጥያቄ አለ። ጥያቄሽ አላህ በመካከላችን ይገኝ አይገኝ ምን ማረጋገጫ አለ? ማረጋገጫ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር وهو معكم اينما كنتم ይላል። የትኛውም ስፍራ ብትሆኑ እኔ ከእናንተ ጋር ነኝ እያለ ይናገራል። ያ ሙሴ ሲናገር ምን አለ? قال لا تخاف يقول موسى عليه السلام فلما تراءت الجمعان قال أصحاب موسى إنا لمدركون قال كلا إن معي ربي سيهدين كأني قار قيتاي علالا كأني قار قيتاي علالا موسى يناكر نبر موسى لكن دون نبي محمد صلى الله عليه وسلم منالو لا تحزن إن الله معنا له አትዘን አትፍራ ብሽር አላህ ከእኛ ጋር ነው እና ብለው ተናገሩ። ስለዚህ አምላክ አላህ Subhanahu Wa Ta'ala ከኛ ጋር እንዳለ በዚህ ማረጋገጥ እንችላለን። ነብያቶችም ኦኬ ምድር ላይ ይወርዳል ማለት ነው። አላህ በምን መልኩ አላህ ምድር ላይ ከወረደ በምን መልኩ ነው የሚወርደው? እንዴት ነው በመካከላችን ሊገኝ የሚችለው? በቃ ላስረዳሽ። እሱ معيته سبحانه وتعالى مع عباده بنصرته وتأييده لأوليائه المؤمنين ولأنبيائه ورسله ለነብያቶችና ለአማኝ ባሪያዎቹ በእርዳታውና በእገዛው ከእነርሱ ጋር ነው ያለው። በማንነቱ እስከተባለ እርሱ ከፍጥረት ዓለም ሁሉ በላይ ነው ያለው። ጥያቄውን ግን አልመለስክልኝም። በመካከላችን ይገኛል ካልክ በምን መልኩ ነው የሚገኘው? በሰው መልኩ ነው የሚገኘው? በመንፈስ መልኩ ነው የሚገኘው? ኦር ደግሞ አይገኝም? በእርዳታውና በእርዳታው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? ለሐዋርያቶቹ በመጽሐፍ ላስረዳሽ ይላል። በዛሬዋ ሌሊት ሁላችሁም በእኔ ስለ እኔ ተሰናከላላችሁ አላቸው ለሐዋርያቶች። እያንዳንዳችሁም ወደ የቤታችሁ ጥላችሁ ትሸሻላችሁ አላቸው። ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም አላቸው። ከእኔ ጋር ስለሆነ ሲል ጊዜ በእርዳታው እንደሆነ እዚያው ቀጥሎ ገለጸው። አይተወኝም፣ ለጠላት አሳልፎ አይሰጠኝም አላቸው። አምላክ ከነቢያቶች ጋር ነው ከአማኞች ጋር ነው ሲባል በእርዳታውና በእገዛው ለማለት ነው። ሙሴ ምን አለ? ከእኔ ጋር አላህ አለ። ኢነ መዒ ረቢ፣ ከእኔ ጋር ጌታዬ አለ። አላህ ራሱ ለሙሳ እና ለሃሩን ምን አላቸው? ኢነኒ መዐኩማ አስመዑ ወአራ፣ እኔ ከእናንተ ጋር ነኝ እሰማለሁኝ አያለሁኝ አላቸው። ይረዳቸዋል። አየሽ፣ አሁን ለኛ ትክክለኛውን መልስ ራስህ መልሰዋል። ኢየሱስ ክርስቶስ እኔን ያየ ወልድን ያየ ወልድን ያየ እኔን ያየ ብሏል። ስለዚህ በሰው መልክም ከኛ መሀል ሊሆን ይችላል፣ በእኛ ኮንቴክስት ማለት ነው። የለም በእናንተም እንደዛ የሚል የለም። አምላክ ከሰው እኔን ያየ ወልድን ያየ ብሏል ኢየሱስ ክርስቶስ። ኢየሱስ ነው ወልድን ያየ ነው። እኔን ያየ አብን አየ። ወልድ ኢየሱስ ክርስቶስ ነው፣ አብ ደግሞ እግዚአብሔር አብ ነው። ስለዚህ እሱን ካየክ አብን እንዳየክ ነው ማለት ነው። ስለዚህ በሰው መልኩም ከኛ መሀል ሊሆን ይችላል ብለን እናምናለን። አይሆንም ማለት እግዚአብሔር ከሰዎች ጋር በፍጹም አይኖርም። አው ከማንተ እኮ ስለ እስልምና ነው አይደል የምታውቀው? ስለ ክርስትና ማውራት አትችልም። ሁለት የተለያየ መጽሐፍ ነው። አንደኛ ደረጃ ሁለት የተለያየ መጽሐፍ ነው። እስልምና ካስ እኔ ስለ እስልምና ነው እየጠየቅኩህ ያለሁት አይደል? ስለ እስልምና ነው ልትመልስልኝ የምችለው እንጂ ስለ ክርስቲያን ስላልሆንክ መመለስ አትችልም። አዳምጪ፣ ይኸውልሽ ከእስልምና ያለው አብሮነቱ ከኛ ጋር አለ ማለት ነው። እንዴት ነው ስትይ አስረዳዎች ከቁርአን እያነሳው ነብያቶችንም እንደ ምሳሌ ያነሳው አማኞችንም እንዲሁ ሁላቸው ያ ነገር እንዴት ነው የሚለው ስላልገባሽ ያልመለስክልኝም ስትይ በእንደው ለማስረጃ እንዲሆንሽ ለአንቺ መጽሐፍ ቅዱስ ላይ ያነሳውልሽ ኢየሱስ ክርስቶስ ነው። ስለ መጽሐፍ ቅዱስ እኔ ክርስቲያን ስለሆንኩኝ አውቃለሁ። እኔ አልገባኝ ስለ እስልምና ሌላ ሁለተኛ መጽሐፍ ስለሆነ ስላልገባኝ እንዲገባኝ ስለፈለኩ ነው እየጠየቅኩ ያለው። ይዶኒት ኮሚሽን መጽሐፍ ቅዱስ አላህ ከኛ ጋር ነው ሲባል በእርዳታውና በእገዛው ነው። በማንነቱ ከተባለ ከፍጥረት ዓለም ሁሉ በላይ ነው እርሱ። ነገር ግን እንደ ምሳሌ አድርገሽ መጽሐፍ ቅዱስን ካነሳሽ መልስ ሰጥሻለሁ በዚያው ላይ። ካልሆነ እንደ ምሳሌ አድርገሽ አታንሺው እሱን መጽሐፍ እዚያው ቤተክርስቲያን። እሺ አሁን ቀጥል።
አለበት የሚል መስፈርት አለሽ ለአንቺ ማለት ነው አይደለ? ሰው ነኝ፣ ሎጂካል ነው የማስበው። የማላየውን አሁን ለምሳሌ አንድ ፋብሪካ ከሌለው ቦታ እቃ አልገዛም፣ ምክንያቱም ሲበላሽብኝ የምቀይርበት ቦታ ስለሚያስፈልገኝ። ገባ? መልአክ አሉ ብለሽ ታምኛለሽ አንቺ? በአካል ወርዶ ካላየው የማላየው ያላወራኝ መልአክ የሚባል ፍጡር አለ ብለሽ ታምኛለሽ? አዎ አምናለሁ። ፍጡር ሳይሆን መልአክ እንዳለ አምናለሁ። እሺ መልአክ እንዳለ ታምኛለሽ? አይተሻቸው ነው ያመንሽው ወይንስ አይደለም? መጽሐፉ ላይ እንደነበሩ ስለገለጸልኝ። ስለዚህ ያላየሁትን ነገር አላምንም የሚለው ውሃ በላሁት። ይሄ ሀሳብሽ የመጀመሪያው ማለት ነው። ስላላየሻቸው ኖ ፈጣሪ ምድር ላይ ወርዷል፣ ታይቷል። በእኔ ኮንቴክስት ኢየሱስ ክርስቶስ ፈጣሪ ነው ስላልኩኝ ፈጣሪ ብዬ የማመልከው ኃይል ወርዶ ታይቷል፣ ለህዝብ ተገልጿል። እሱ ደግሞ ተጽፎልኛል። መልአክን አይተሻል ወይ ነው ጥያቄው? አሁን መልአክን እኔ ፐርሰናሊ አላየኋቸውም፣ ግን መጽሐፉ ላይ ታይተዋል፣ ወርደዋል ስለተባለ አምናለሁ። ስለ መጽሐፉ አይደለም ጥያቄው። አንድን ነገር ለማመን ማወቅ አለብኝ። ካላየሁ እንዴት ላምን እችላለሁ? አልሻርላ አንተ አሁን ለምሳሌ አንተን አለ አላየኸውም፣ አልመጣም፣ አልወረደም። አታደም ረጋ በይ፣ ቀስ በይ። አንድን ነገር ለማመን የግዴታ ማየት አለብኝ። ካላየሁኝ አላምንም ያን ነገር አለች። እሺ መልአክ የሚባል አካል እንዳለ ታምኛለሽ ወይ? አዎ አምናለሁ። አይተሻል ወይ? አላየሁም። ታዲያስ መጽሐፍ ላይ ተጽፎልኛል። ስለዚህ መጽሐፍ ላይ በተጻፈ ነገር ታምኛለሽ ማለት ነው አይደለ? እሱ ያስኬዳል። በጣም ጥሩ። እንደሱ ከሆነ ነብያቶች መጥተው ስለ አላህ ነገሩንኛ። ከዚያም ማስረጃ እናሳይሽ ወይ? ነብያቶች የተናገሩትን አምላክ አላህ አለ ብለው ነገሩ። ምን ታያለሽ? መውረዱን ስለዚያ ደግሞ እንቀጥላለን። ግን ነገር ስላየሁኝ አመንኩ ስላልሽ የተጻፈ ነገር አይተን አመንንኛ። ይሄን እናሳይሽ ወይ? እሺ እንትን በል። በጣም ጥሩ። እሺ ነብያቶች እንግዲህ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ነግረውናል። ነብያቶች ሲናገሩ ጊዜ ክርስቶስ መሲሁ ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። እነ ሙሴ ምን አሉ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ ሙሴ። አምላካችሁ እርሱ አላህ ነው አለ ሙሴ፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያለ ተናገረ። ኢልያስ ታላቁ ነቢይ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩሙል አወሊን። ኢልያስ ከመልእክተኞች ነው ካለ በኋላ ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ አላህ ነው እርሱ ብሎ ነገራቸው ይላል። አብርሃምስ ስለ አላህ ተናግሯል ወይ? አዎ። ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። አብርሃም ምን እንዳለ ተመልከቱ። ከማር የበለጠ የሚጣፍጥ የሆነ ንግግር ተናግሯል አብርሃም እዚህ ጋር። ወኢብራሂም አለ አብርሃምም እንዲህ አላቸው ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብቻ ብሎ አላቆመም። ምን አለ? ከአላህ ውጭ የሚገዟቸውን ሁሉ ነገራቶች አወገዛቸው፣ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አለ። ተመልከቱ፣ እናንተ በራሳቸው ጊዜ ቅጥፈትን ፈጥራችሁ ነው አላቸው። የሰዎች ፈጠራ ናቸው ከአላህ ውጭ የሚመለኩ ሁሉ ብለው አብርሃም አስተማሩ። ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አለ። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ቅንጣት ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ አብርሃም። ፈብተጉ ዒንደላሂ ሪዝቀ ከአላህ ዘንድ ብቻ ፈልጉ፣ ስለዋለላቸውም ጸጋ እርሱን አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት እያለ ተናገራቸው ይላል። ይህን ነቢያቶች ሁሉ ያስተማሩት። ስለዚህ ነቢያቶች መጥተው ስለ አምላክ ስለ አላህ ስብሐነ ወተዓላ ሰበኩ እንጂ አምላክ እንዲህ ተገልጦ ለሰው ምናምን እንዲህ የሚታይ ነገር አይደለም። ይህ እንደኔ መጽሐፍ እናንቺ መጽሐፍ ከ10 በላይ ጥቅሶችን ላሳይሽ እችላለሁ። አምላክ አንዲትም ቦታ አይታይም። አሁን ባለንበት ምድር ላይ ማንም ሊያየው አይችልም። በገዛ መጽሐፍ
እኛ ሎጂካል በሆነ መንገድ ነው ሆልድ መጽሐፍ ቅዱስ ኢን ጀነራል የሚያስተምረው ሰይጣንን አታምልኩ ነው። ጀነራል ፖይንት ዋናውን ስትይዝ ማለት ነው። ሰይጣንን አታምልኩ፣ ፈጣሪ ያላችሁ ፈጣሪን አምልኩ ነው አይደል? ኢን ጀነራል ዋናው ኮንሰፕቱን ስትይዝ ሰይጣንን አታምልኩ፣ ፈጣሪን አምልኩ ነው። ሌላ የተለየ እኮ እንትን የለውም። ኢን ጀነራል ስንሄድ ማለት ሌላ የተለየ ነገር የለውም የኛ መጽሐፍ። አንደኛ ደግሞ ሌላ ጥያቄ ምን አለኝ? የፈጣሪ ስራው ምንድን ነው? እሺ የመጀመሪያውን ጨረሽ? የመጀመሪያውን ያው ጨርሻለሁ። የፈጣሪ ስራ ምንድን ነው? የፈጣሪ ስራ ምንድን ነው? ፈጣሪ እንግዲህ ፍጥረታትን ያስገኛል፣ ይፈጥራል። እርሱ ለፍጥረታቱ ህግና ስርዓትን ያወጣል፣ ሸሪዓ የሚባልን ነገር ያንንም ለነብያቶች ሰጠ። ነብያቶች ያንን ለትውልድ ያስተምራሉ። ያን የሰው ልጆች የነብያትን ህግ እና ስርዓት ከአምላክ የተቀበሉትን ተከትለው ጌታቸውን አምላካቸውን አንዱን አምላክ በብቸኝነት ማምለክ ይህ ነው። ይሄን ላደረጉ ሰዎች ገነትን አዘጋጅቶላቸዋል። ይሄ ነው። አላህ ፈጣሪ ነው አይደለ? አዎ። የፈጣሪ ስራ ኢንጀነራል መፍጠር ነው አይደለ? ፍጥሮችን መፍጠር አይደል? ዳይሬክት እንትኑ ለምን ኢየሱስ ክርስቶስ የፈጣሪን ኃይል ተሰጠው? ፎር ኤግዛምፕል እንትን what we call በርድ ሰርቷል አይደለ? ከጭቃ ፈጣሪ መፍጠር ከሆነ ስራው ለምን ይሄንን ስራ ለኢየሱስ ክርስቶስ ሰጠው? ለምን ኢየሱስ ክርስቶስ ፈጠረ? ምንድነው የፈጠረው? ከጭቃ ወፍ ሰርቷል። ወፍ ፈጥሯል? አዎ። ወፍ አልፈጠረም። የወፍ ቅርጽ ወፍና የወፍ ቅርጽ የተለያዩ ናቸው። ላስረዳሽ። እሺ ሁለት ቦታ ይገኛሉ። አሳይ፣ ማስረጃ አውጥተህ ካሳየኝ። የወፍ ቅርጽ ነው የሰራው የሚል ካለ ብታስነብበኝ ደስ ይለኛል። የወፍ ቅርጽ ነው ላሳይሽ። ኦኬ አለ ዕምራን እንዲህ ማስረጃ የሚጠይቅ ሰው ደስ ይላል። የወፍ ቅርጽ እንደሆነ ላሳያችሁ። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ያው ይታይሻል፣ እንደ ወፍ ቅርጽ የወፍ ቅርጽ ወፍን አይደለም የሚለው ይህን ይመስላል። እሺ ሙሉን ፓርት ጨርሰው እንጂ በእሱም ተነፍስበታለሁ። እንደን ወት ችግር የለም ጨርስልሻለሁ። እንዳውም በጣም ጥሩ አምላክ አላህ ሱብሓነሁ ወተዓላ ሁሉ ድርጊቱን ሲያደርግለት የነበረው አላህ እንደሆነ መሲሁ የተናገረበት ቃል ነው። ደስ እያለን እናነባዋለን። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላል። አምላካችን አላህ መሲሁን ለእስራኤል ልጆች መልእክተኛ አድርጎ እንደላከው እየገለጸ ነው። ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለዚህ እነዚህ ተአምራቶች ጭራሽ ከማን እንደሆኑ መሰከረ። መሲሁ ከጌታው ከአላህ የተሰጠው እንደሆነ መሰከረ። አያችሁት አይደለ? ከራሱ አንዳች አይደለችም። ከጌታዬ ብሎ አስቀደመ። መጀመሪያ ከየት እንዳመጣው ተናገረ። ከዚያ ቀጥሎ ምን አለ? እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ማለት እሰራለሁ ማለት ነው። ምድር የሚሰራው የሚፈጥረው ከተባለ መሲሁ ወፍን ሳይሆን እንደ ወፍ ቅርጽ ከጭቃ ያነሳና አድቦል ብሎ ያችን የወፍ ቅርጽ ይሰራታል ማለት ነው። ልክ እኔም አንተም ያችን ማድረግ እንችላለን። በእርሱም እተነፍስበታለሁ ኋላ የመሲሁ ስራ እዚህ ድረስ ነው። 4 ነጥብ። ከዚያስ ወፍ የሚሆነው በማን ፍቃድ ነው? በአላህም ፍቃድ ወፍ ይሆናል አላቸው መሲሁ። ያ ሰላም! ወፍ የማድረጉ ስራ የማን ነው? የአምላካችን የአላህ ነው። ቀጥሎ ምን አለ መሲሁ? በአላህም ፍቃድ እውር ሆኖ የተወለደን ለምጸኛንም አድናለሁ አለ። ያ ሰላም! መሲሁ የማዳንን ስልጣን ከአላህ ሲሰጠው በአላህ ፍቃድ ነበር። የምን ማረጋገጫ ነው እሱ ከተባለ መጀመሪያ ላይ ተናግሮታል። የመልእክተኛነቱ ማረጋገጫ ነው። ነቢያት ተአምር የሚሰጡት መልእክተኛነታቸው ማረጋገጫ ነው። ስለዚህ በአላህ ፍቃድ አለ መሲሁ። በአላህ ፍቃድ አይንን ያበራ ነበር ወይ? አዎ ያበራ ነበር። ለምጽ ያለባቸውን ይፈውስ ነበር። አዎ ሊያውና ቀጥሎ ምን አለ? ለምጸኛንም አድናለሁ አለ። ሙታንም አስነሳለሁኝ አለ። ሙታንን ሲያስነሳ የነበረው በአላህ ፍቃድ።
የምትበሉትንና በቤታችሁ የምታደርጉትንም ሁሉ እነግራችኋለሁ አለ። መሲሁ ምን እንደምንበላ ቁርስ ላይ ለምሳሌ መጥቼ እንደው ቁርስ ምንድነው በለው እስኪ ንገረኝ ብለው ይነግረኝ ነበር። አያችሁ አይደለ? ምሳ ላይ ምንድነው በላው ብለው መጥቼ ይነግረኝ ነበር። ይሄን ተአምር አምላክ አላህ ስራ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ምን አለላችሁ አለ፣ ተአምር አለበት አለ። ታዲያ መሲሁ ምንድነው ከሰዎች የሚፈልገው? ተመልከቱ። ከዚህ ሁሉ ተአምር በስተጀርባ የመሲሁ ፍላጎት ምንድነው? እንቀጥላለን። ከተውራትም ከእኔ በፊት ያለውን ያረጋገጥኩ ሲሆን ያ ማለት የሙሴን መጽሐፍ የምክድ አይደለሁም እያላቸው ነው ለአይሁዶች። የዚያንም በእናንተ ላይ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ፣ ከጌታችሁም በሆነ ተአምር መጣኋችሁ አለ። ከማን ዘንድ? ከጌታችሁ በሆነ ተአምር አላቸው፣ ከራሱ አይደለም። ከዚያ ምን አለ መሲሁ? አላህንም ፍሩ ታዘዙኝ አላቸው። ታዘዙኝም ቆይ ልነግርሽ ነው ትእዛዙ ምን እንደሆነ። አላህንም ፍሩ አላቸው። ማንም ፍሩ አለ መሲሁ? አላህን ፍሩ አለ። ታዘዙኝም አለ። ትእዛዙ ምንድነው? ቀጥሎ ተናገረ። ይሄ ነው ትእዛዙ የመሲሁ። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው። ያሰላም የመሲሁ ታላቁ ጥሪ ይሄ ነበረ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱን ብቻን ተገዙ እያለ ነው መሲሁ። እኔ ለዚህ ይሄን ለማስተማር ነው የመጣሁት። ይሄ ሁሉ ተአምር የማሳየቱ ዓላማ ምንድነው? ለዚህ ትምህርት ብሎ ነው አንዱን አምላክ ተገዙ ሊል የመጣው መሲሁ። ለምን መጣ? ያ የመጣበት ዓላማ ተናገረ። ይሄን ትእዛዝ ሊሰጥ ነው ለሰዎች። ታዘዙኝ ካለ በኋላ ምን አለ ከተባለ አላህን ጌታዬንና ጌታቸውን ተገዙ አለ። ለዚህ ነው መሲሁ የመጣበት ዓላማ አንዱን አምላክ አምልኮ ብሎ ሊሰብክ ነው የመጣው። እርሱን ተገዙት አለ። ለምን ሌሎች ሌላ ጥያቄ፣ ለምን ሌሎቹ ላይ ሌሎች መጥተው አልነበረ? የእሱ መምጣት ለምን ዳት ማች ፐርፐስፉል ሆነ? ኦልሬዲ ሌሎች መጥተዋል አይደል? ልክ ሙሴ መጥተው እንደነበር ከሙሴ በፊት እና አብርሃም መጥተው እንደነበር ሁሉም በየነብያት በየዘመናቱ ይመጡ ነበር። አሁን የተናገርከው ነገር እንዳለ ማለት ነው የፈጣሪ ስራ ነው አይደል? አይደለም፣ የነብይ ስራ ነው። አምላክ ለነብያቶች የሚሰጣቸው። ለዛ ነው እኔ ቁርአን መጽሐፍ ቅዱስን ሊጻረር የተጻፈ መጽሐፍ ነው ብዬ ነው እኔ የማስበው ፐርሰናሊ ማለት ነው። ገባ? ኢን ጀነራል መጽሐፍ ቅዱስ ላይ ያለን ወርድ ባይ ወርድ ይዞ ተቀምጦ፣ ነገር ግን መጽሐፍ ቅዱስን ሊያፋልስ የተወሰኑ ቃላቶች ተጨምሮባቸው ሰው በመጽሐፍ ቅዱስ እንዳያምን ሊያወዛግብ ወር ደግሞ ሊያሰናክል የመጣ መጽሐፍ ነው ብዬ ነው የማስበው። ፎር ኤግዛምፕል አትግደል የሚለውን ፓርት ግደል በሃይማኖት ከመጣ፣ አትዋሽ ግን ለማስታረቅ ሲሆን እያፋለሰ ማለት ነው። መጽሐፍ ቅዱስን እያፋለሰ ሰውን በሌላ መንገድ እንዲመራ የተጻፈ መጽሐፍ ነው ብዬ ነው የማስበው። ጎበዝ አስቢ። ከላይ ያለው እንዲህ ደክመን አስረድተን ያላ ከላይ ያለው የተናንሰ ሰላም በሱ ሰላም አለይኩም። ማሻላ እየሰማው ነው። እኔ በቃ ጥያቄ የለኝም ለዛሬ እየሰማው ነው። ደስ ብሎኝ ነው። ሰላም አለይኩም። እንዴ ቦሳ ይላል። ከባድ ሰው፣ የጌታ ሰው፣ ጌታ ዘመንን ይባርከው። አሜን ነው። ዘመን ይባረክ። ዛሬው ሌሊት ያንተ ነው። በቃ አሜን። ገስቱን አስተካክሉት ሞዴሬተሮች። እንዴት ነህ? ያላንተ ከበደን እኮ በቃ አጉል ነገር አስተምረን መዲና ናቸው። መዲና ገባን። ከሱቢ በኋላ ዙረት እንጀምራለን። ያሰላም ቁባን እንደገባን ቁባ መስጂድ ጎብኝተን መጣን። ቁባ መስጂድ በጣም ደስ የሚል እኮ ነው። ወላሂ። ሰላም አለይኩም ያ ሼክ። ወአለይኩም ጌታ ይሁዳል። አሜን ነው። እንዴት ነው? አማን ነው። አልሐምዱሊላህ። ሰላም ነው። ኡምራ ስታደርግ በቃ ፀጉርህን ተላጨው አይደለ? ፀጉሬን ተላጨው። የጌታ ሰው አሁን ስትመጣ በቃ ለዚህ መጣ። ይሄ ነው የምሸልመው። ተበርቼ ሰላም ይባላል። ወይኔ ኮፍያ ክሳ በአላህ
ተበርቼ ሰላም አጣሁት። ምርጥ ኮፍያ ነው። አይ ቆይ የሆነ ሰው ጋር ነበር። እችኛዋ ታምራለች እዚህ ያለችው። ያው እሱ በጣም አሪፍ ነው። ይሄ ስስ ነው። በጣም አሪፍ አመጣልሃለሁ እሱን። ቆሚት ወዱኒታ ሐላቢታ ስንት ቀን ቀራቸው? በቃ 3 ቀን በ29 እንመለሳለን። ዛሬ ስንት ነው ቀን? 26 አይደል? 3 ቀን እዚህ በ29 ዱባይ ነው እንግዲህ። አሪፍ ነው። ቀጣይ የምትሄዱት መቼ ነው? ቀጣይ ዲሴምበር 9 እንመለሳለን። እንግዲህ ኡምራ ከኛ ጋር ማድረግ የምትፈልጉ የቀጣዩን ዙር ዲሴምበር 9 ምዝገባ ላይ ነን። ፍጠኑ ፍጠኑ ፍጠኑ። ኡምራ ማድረግ የምትፈልጉ ሰዎች በውስን አናግሩት፣ ፎሎ አድርጉት፣ ሄዳችሁ አናግሩት። ከዱባይ ብቻ ነው ወይስ ከኢትዮጵያ ይቻላል? ከዱባይ ያላችሁ ብቻ አድርጉ። አሁን ከዱባይ ያሉትን እናስደርጋችሁ። ከኢትዮጵያም ይቻላል፣ ግን ዱባይ ያሉት ላይ ነው ፎከስ ያደርግነው። ዱባይ ያሉት ምንም ጤነኛ ትዳር ጠፍቷል። እየተጨቃጨቁ ነው፣ እየተባሉ ነው፣ እየተፋቱ ነው። ስለዚህ ኡምራ እያደረጉ እየመጡ ዱዓ እንዲያደርጉ አሁን ዱባይ ላሉት ነው መድረስ የምንፈልገው። ዱባይ ያላችሁ ኡምራ ማድረግ የምትፈልጉ ሙሉ ኢማራት ያላችሁ 7ቱም ስቴት አቡዳቢ፣ ራስ አልኬማ፣ ፉጄራ፣ ኡሙል ቆይን፣ ሀታ አቡዘቢ፣ ሻርጃ፣ አጅማን፣ ዱባይ ራሱ ሁሉም ጋር ያላችሁ ጉዞ ወደ ኡምራ አላ ቁባ መስጂድ በጣም ነው የሚያምረው። አሻራ አለኝ ይቻላል እንዴ ይላል። አሻራ የቻንስ ጉዳይ ነው። በአሁኑ ዙር 5 ልጆች ነበሩ አሻራ ያለባቸው፣ አንዱ ተመለሰ፣ 4ቱ አለፉ። እንደ ቻንስ ነው። ከዚህ ሀገር ስትወጡ ወንጀል ሰርታችሁ ከበድ ያለ ነገር ሰርታችሁ ከወጣችሁ ይመልሳሉ። ግን እንደ ማንኛውም ሰው ዝም ብሎ ኖርማል ከሆነ ብቻ ኃላፊነቱን እናንተ ነው የምትወስዱት። ስንት ነው? በፕሌን 2700፣ በባስ 1800፣ ፉል ፓኬጅ፣ ቪዛ፣ ትኬት፣ ሆቴል እና እንዴት ነው? አዲስ አበባ ተመቸክ? እኛን ጥላ ሄደ ይሻላል። ዱባይ ነው ያላት። ማን ነው ዱባይ ማለት? አዲስ አበባ አልኩም። ካሸር ወደ አዲስ አበባ እያታወዛግ ነበር። እናንተ ጋር ጨርሼ በነበር ደስ ይለኝ ነበር። መዲና በተለይ በጣም የሚታዩ ቦታዎች አሉት። ወላሂ መዲና መኖር ነበረብክ። ነገ እሑድ ተራራ ምናምን ታያታላችሁ። ወተን መጣን እኮ ቅድም ሄድን እኮ እሑድ ላይ ሄዳችሁ እንደ ወላሂ ነው እሺ። አዛን የሰገር ነው መስጂድ ሹሃዳ ሰገዳችሁ። ሹሃዳ መስጊድ ሹሃዳ እሑድ ተራራ። አዎ መስጊድ ሹሃዳ እሱ ማለት ነው። መቃብርም አለ እሱ ጋር ግን ኦልሬዲ አልተተረከልንም። ነገ ነው ድጋሚ የምንዞረው። እነሱ እየዞሩ ስለነበር እንደ ግዴታ ነው ከነሱ ጋር የዞር ነው። ቁባ ሄድን፣ ቂብለተይን ሄድን። ቂብለተይንን አድርጌ የቀረስኩት አላህ የሚገርም ቪዲዮን አድርጌ የቀረስኩት። መስጂዱል ቂብለተይን ይባላል። የሁለት ቂብላ ባለቤት መስጂድ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ የተሰየመበት አንዴ ቂብለተይንን እስቲ ንገረንና እንጨልሰድ። በቃ ጀምሮ መስጂዱል ቂብለተይን መዲና ላይ ይገኛል። ይሄ መስጂድ ትርጉሙ ምን ማለት ነው? የሁለት ቂብላ ባለቤት የሆነው መስጂድ ማለት ነው። በዚህ የተሰየመበት ምክንያት ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መስጂድ አልአቅሷ ዞሮ እንዲሰግዱ ነበር የታዘዙት። የሁለቱ ቂብላዎች ባለቤት የተባለው ሁለቱ ቂብላዎች ሁለቱ አቅጣጫዎች ማለት ነው። እሱም የመጀመሪያው መስጂድ አልአቅሷ ሲሆን ፍልስጤም ላይ የሚገኘው፣ ሁለተኛው ቂብላ ደግሞ መካ ላይ የሚገኘው ካዕባ ነው። የሁለቱ የቂብላዎች ባለቤት መስጂድ ማለት ነው። ይህ መዲና ላይ የተሰየመበት የመስጂዱ ስም ነው። በዚህ የተሰየመበት ምክንያት እንደሚታወቀው ነቢ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መስጂድ አልአቅሷ ዙረህ ስገድ ተብለው ታዘው ነበረ። ከዚያ በኋላ ልክ ወደ መካ እንዲዞሩ ታዘዋል። ይህ ትዕዛዝ የመጣበት ቦታ ይህ መስጂዱል ቂብለተይን የተባለው መስጂድ ነው። በዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቁመው ወደ መስጂድ አልአቅሷ ዙረው እየሰገዱ እያለ ሁለቱን ረክዓ እንደጨረሱ የዞር ሶላትን ከዚያ ወዲያው ትዕዛዝ መጣ። ሙሐመድ ሆይ አሁን ቀጥታ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ተባሉ።
ሁለቱ ረክዓ ደግሞ ወደ ካዕባ አቅጣጫ ዙረው ሰገዱ። ስለዚህ የሁለቱ ቂብላዎች ባለቤት መስጂድ ተብሎ ተሰየመ ያ መስጂድ ማለት ነው። ይህ ነው ሰሐባው ሲናገር ምን አለ? ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል አካባቢ ወደ መስጂድ አልአቅሷ አቅጣጫ ዙረን ሰገድን። ከዚያም በኋላ ወደ ቂብላ ወደ ካዕባ አቅጣጫ ዙሩ ተብሎ ትእዛዙ መጣ። እኛም ወደዚያ ዙረን ሰገድን አሉ። ይህ የሰገዱበት ቦታ ምን ይባላል? መስጂዱል ቂብለተይን ተብሎ ተጠራ ማለት ነው። የሁለቱ ቂብላ ባለቤት መስጂድ። ሁለቱ ረክዓ ወደ ቤተል አቅሷ፣ ሁለቱ ረክዓ ደግሞ ወደ ካዕባ ዙረው የሰገዱበት ቦታ ስለሆነ ማለት ነው። ይሄ ነው። ኢንሻአላህ አሁን በዚህ ፖስተታል። በቃ የቀረጽኩትን ቪዲዮ በምን ድምፅ ልፖስተው እያልኩ ነበር። ኦሪጂናል ገለጻው ይገባበትና ይፖስተታል። እና ውሱ ሰው እንዴት ነክ? ዱባያችን እንዴት ናት? አሪፍ ነው። ሰላም ማስረጃ የለም ይላል። ማስረጃ ከፈለክ ከሳያለሁ። እሺ ኤሎሄ 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 ለማሰበክተን ላሳይህ። ማስረጃ ትፈልጋለህ? የሚገርምህ ይሄን ትንቢት ይህ ኢየሱስ ክርስቶስ ቀድሞ የተናገረው ትንቢት ነው። ኤሎሄ አዳምጥ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ሄድ። ሴትየዋ መጣ ከኢየሱስ ክርስቶስ ፊት እንዲህ አለችው፣ መምህር ሆይ ስግደት በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ኢየሱስም ምን አላት? አንቺ ሴት ሆይ እመኚኝ፣ ወደፊት ወደ ኢየሩሳሌም አቅጣጫ ዙራችሁ የማትሰግዱበት ጊዜ ይመጣል አላት። ያሰላም! ይህ ትንቢት በማን ላይ ነው የተፈጸመው? ከኢየሩሳሌም አቅጣጫው ይቀይራል ወደፊት ብሎ ነግሯታል። ይህ ትንቢት በማን ላይ ነው የተፈጸመው? በጳውሎስ ላይ አይደለም። የተፈጸመው በማን ላይ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ላይ ነው። ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል እርሱም ቀርቧል ብሎ ነግሯታል። ታዲያ ይህ ትንቢት በእርሳቸው ላይ ይፈጸም ዘንድ ይህን ያሳያቸው ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ወደ ኢየሩሳሌም አቅጣጫ ዙራ ስገድ ተብለው ታዘው ነበር። ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ሰገድን ይላሉ ሶሐቦች። ከዚያም እንደገና የስግደቱ አቅጣጫ ወደ ቂብላ አቅጣጫ ቀይሩ ተብሎ ትእዛዙ መጣ። ይህን አላህ ያደረገው ለምን እንደሆነ ይናገራል። የመጽሐፉ ባለቤቶች እውነታውን እንዲያገኙ እንዲያረጋግጡ ዘንድ አይሁዶችና ክርስቲያኖች ብሎ ተናግሯል። እዛ ወረድ ብሎ ገታችኋልና ይህን ቀድሞ በመሲሁ አንደበት ተናግሮላቸዋል። መሲሁ እውነት እውነት እላቸዋለሁኝ ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሎ ነግሯቸዋል ማለት ነው። ይህን ይመስላል። ማድረግ ያለብሽ አእምሮሽን በደንብ ትጠቀሚያለሽ። ቁርአንን ታነቢያለሽ፣ ሐዲስን ታነቢያለሽ። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት በሰለፎች አረዳድ ያንን ወይም ደግሞ በታቢዎች በሰለፎች ማለትም በረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦች አሉ፣ ከዛ ታቢዎች አሉ፣ ታቢዒን አሉ። 3 ቁሩን የሚባሉ እነዚህን ስትከታይ አንቺ ነጃ ትወጫለሽ ማለት ነው። ስለዚህ ነጃ መውጣት በስልምና በቁርአን በሐዲስ ነው እንጂ ሰዎች በብረሰዎች አመለካከት ስላልሆነ ማለት ነውና ይሄ ነው እውነታው። ሰው ስለወጣች እሷ ጀስት ጠቅለላ አድርገው ብዬ ነው። ሷቢር መጥቷን ሁሴን አለ ሁሴን መጥታል። የሟቿ አለች። ጥያቄ ያላችሁ ክርስቲያኖችም አሉ። ከተመች ቀጥሉ። እየሰማሁ ነው። ቀጥሉ። ከመጣ እኔ ልስገድ ወይም ሷቢር ይቀጥል። ሷቢር አለ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል። ሷቢርን ፎሎ አድርጉት። 1100 ሰዎች ባረከላሁ ፊክ ትጠቀሙበታላችሁ። ኸይር ኢንሻአላህ። ከመጀመሪያው ነጥብ ላይ የተወሰኑ ነገራቶችን ጨምርና ሁለተኛው አሁን በተነሳም ላይ ትንሽ ነገር ምክንያቱም ያው መንገዱ በጣም ገርና ቀላል ስለሆነ አብዛኞቻችን ሰዎች
ትንሽ የምንቸገርበት ነገር ስላለ ገር ከማድረግ አንጻር የተወሰኑ ነጥቦች ለመጨመር ሞክራለሁ ማለት ነው። የመጀመሪያው ምንድነው? ዛህራ ጀዛኪላሁ ኸይረን፣ አላህ ጠቃሚ የሆነ እውቀትን ይጨምርልሽ። በደንብ አድርገሽ አብራርተሽዋል። ነብዩ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ሙስሊም ነኝ ሲሉ ከምን አንጻር ነው ሲባል አንጻራዊ መጀመሪያነትን የተፈለገበት ነው። ምክንያቱም ከዚህ ከነበሩ ህዝቦች አንጻር ነብዩ ሰለላሁ ዐለይሂ ወሰለም ከተነሱባቸው ወይንም ደግሞ ቁርአን ከወረደላቸው ህዝቦች አንጻር ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው። ማለትም የአምላካችን የአላህን ትእዛዝ ተቀብሎ ከመተግበር አንጻር የመጀመሪያ ሙስሊም ናቸው እንጂ ጀስት ከሙስሊሞች ከአጠቃላይ ፍጹማዊ የሆነ የመጀመሪያ ሙስሊምነት አይደለም የተፈለገው። ምክንያቱም እስልምና ቀደም መጀመሪያ ላይ አስቀምጣለች፣ በደንብ አድርጋ አብራርተዋለች። ከነቢዩላህ አደም አለይሂ ሰላም ጀምሮ የሰው ልጆች በአጠቃላይ የተፈጠሩበት እምነት እንደሆነ በደንብ አድርጋ አብራርተዋለች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አዲስ ነገር አምጥተዋል ወይ ሲባል አይ አዲስ ነገር አላመጡም። አምላካችን አላህ ሲናገር ሱረቱል አንቢያ ላይ ምዕራፍ 21 ከቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን አለ። ወማ አርሰልና ለነቢ ሰለላሁ ዐለይሂ ወሰለም ነው እንዲህ የሚላቸው። ወማ አርሰልና ሚን ቀብሊ ከአንተ በስተፊት እኮ አላክንም አላቸው። ሚን ረሱሊ ከመልእክተኞች አላክንም ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ ቢሆን እንጂ ኑሕ የምናወርድለት ቢሆን እንጂ ኢለይሂ አነሁ ላ ኢላሃ ኢላ አነ ከእነሆ ከእኔ በስተቀር በሐቅ የሚመለክ አምላክ የለምና ፈዕቡዱን አምልኩኝ ብለን ቢሆን እንጂ እኮ ከወሒ አላወረድንላቸው ማለት ነው። ወደ ነቢያቶች በአጠቃላይ የተወረደው ወሒ ምንድነው? አላህን በብቸኝነት እንዲመለክ ጥሪ እንዲያደርጉ ነው ነቢያቶች በአጠቃላይ ማለት ነው። አምላካችን አላህ ሲናገር ሱረቱ ነህል ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ በአትና ፊ ኩሊ ኡመቲ ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት፣ በህዝቦቹ መካከል ሁሉ መልእክተኞችን ልከናል አለ። መልእክታቸው ምንድን ነው? አን ዕቡዱ አላህን በብቸኝነት አምልኩ፣ ወጅተኒቡ ጣጉት ነው፣ ከጣዖታትን ራቁ ነው። ተመለከታችሁ? ነብዩ ሰለላሁ ዐለይሂ ወሰለም ተመሳሳይ የሆነን አስተምሮ ነው ያስተማሩት ማለት ነው። አምላካችን አላህ በተጨማሪ ሲናገር ሱረቱ ሹራ ላይ ምዕራፍ 42 ከቁጥር 13 ላይ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሕ ወለዚነ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ እያለ ይናገራል። አን አቂሙ ዲን። ተመለከታችሁ? ለአንተ ከሃይማኖት ያችን በእርሷ ኑሕን ያዘዘባት የሆነ አያችሁ፣ ኑሕን ያዘዘባት የሆነ ደነገገላችሁ አለ። ያንን ወደ አንተ ያወረድነው ያንን በእርሱ ኢብራሂምን፣ ሙሳን፣ ዒሳን ተመለከታችሁ? የዒሳ የሙሳን አስተምሮን ያዘዘበትን ሃይማኖት በትክክል አቋቁሙ፣ በእርሱ ማትለያዩ ማለትን ደነገግን እያለ አምላካችን አላህ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም አዲስ የሆነን አስተምሮ በፍጹም አላመጡም። አምላካችን አላህ ሲናገር ሱረቱል ኢምራን ላይ ምዕራፍ 3 ቁጥር 64 ላይ ቁል ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ በላቸው ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ። ተመለከታችሁ? ቁል አንተ ሙሐመድ ሆይ በላቸው ያ አህለል ኪታቢ እናንተ የመጽሐፍ ሰዎች ሆይ አይሁዳውያንና ክርስቲያኖችን ነው። ተዓለው ኑ አላቸው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ኢላ ከሊመቲን ወደ ንግግር፣ የትኛው ንግግር? ሰዋኢን በይነና ወበይነኩም በሁላችንም እኩል የምታደርግ የሆነች ወደ ሆነችዋን ንግግር ኑ አለ። ያቺ ንግግር ምንድነች? አላ ነዕቡዱ ኢለላህ የነቢያቶች አስተምሮ ማለት ነው። አላህን ቢሆን እንጂ ላናመልክ ነው አለ። ወላ ኑሽሪከ ቢሂ ሸይአ በእርሱ ላይ ምንንም ላናጋራ ነው። ነቢያቶች በአጠቃላይ ያስተማሩት የሆነን አስተምሮ ይህ ነው። ቀደም እህታችን ዛህራ ሁሉንም ማለት በሚቻል ሁኔታ አብዛኞቹን ጠቅሳለች። አብዛኞቹን ነቢያቶች ማለት ነው። አብዛኞቹን ነቢያቶች ያስተማሩትን የሆነን አስተምሮ ጠቅሳላችኋለች። ወላ ኑሽሪከ ቢሂ ሸይአ የነቢያቶች አስተምሮ ይህ ነው። ወላ ኑሽሪከ ቢሂ ሸይአ በእርሱ ላይ ምንንም ላናጋራ ነው። ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ። ተመለከታችሁ? ወላ የተኺዘ ላኒዝ ነው በዕዱና ከፊላችን በዕደን ለከፊሉ አርባበን ሚን ዱኒላህ ከአላህ ውጪ
ምን አድርገን ቢጤን አድርገን ላንይዝ ነው አለ። ፈኢን ተወለው ፈቁሉ ሽሀዱ ቢአና ሙስሊሙን። ሱብሓነላህ ወላሂ አገላለጹ ራሱ የሚገርም የሆነን አገላለጽ ነው እየገለጸው ያለው ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ይህን አስተምሮ ነው የነቢያትን አስተምሮ ነው በድጋሚ ያስተማሩት እንጂ አዲስ የሆነን አስተምሮ አላስተማሩም። ባይብል ላይ ስትመለከቱ ሁሉንም ማለት ነቢያቶች በሚቻል ሁኔታ አምላክ በምንነቱ አንድ ነው በማንነቱ ሶስት ነው ብሎ ያስተማረ አንድንም አካል አታገኙ። አንድንም አካል ሁሉንም ነቢያቶች ማለት በሚቻል ሁኔታ ያስተማሩት ምንድነው? ተውሂድን ነው። አንድ አምላክ ብቻ እንዳለ ነው ያስተማሩት ማለት ነው ሁሉንም ነቢያቶች። አይ አምላክ በአካል ሶስት ነው እነርሱም አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አካላቶች ነው ብሎ ያስተማር አንድ ነብይ የለም። ወላ ኢሳ አለይሂ ሰላም ቢሆን ራሱ ማለት ነው። ኢሳ አለይሂ ሰላም ራሱ ያስተማረው ምንድነው? ኢንሻአላህ ወረድ ብለን እንመለከታለን። ወኢነላህ ረቢ ወረብኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም። አላህ ጌታዬና ጌታችሁ ሆኖ አምልኩት ይህ ቀጥተኛው መንገድ ነው። ተመለከታችሁ ቁርአን ላይ ያለው አስተምረው ይህ ነው። ቃል በቃል እኔ አምላክ አይደለሁም ብሎ የተናገረበት የቁርአን አንቀጽ ላይ አለ። አምላካችን አላህ ሱረቱል ማኢዳ ላይ ሲናገር ለወደፊት በቂያማ ጊዜ ራሱ እንደሚክዳቸው ይናገራል። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ ዒሳ ሆይ ለሰዎች እኔና እናቴን ከአላህ ውጭ አማልክት አድርጋችሁ ያዙኝ ብለህ ነግረሃቸዋልን ብሎ ይጠይቃቸዋል። ቃለ ሱብሓነከ ጥራት ይገባህ። አያችኋር መልሱ ይህ ነው ማለት ነው። የዒሳ አስተምሮ ምንድነው? አላህ ጌታዬና ጌታችሁ ሆኖ አምልኩት ነው። ይህ ነው ያስተማራቸው ማለት ነው። ባይብልም ላይ ብትመለከቱ አምላክ እንዳለው ያን አምላክ በብቸኝነት ሊመለክ እንደሚገባ አስተምሯል። ማርቆስ ወንጌል ምዕራፍ 12 ወይ ባንዴ ልጨርስ ትንሽ ኢንሻአላህ። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ተመለከታችሁ አንድ አምላክ ነው። ለኢሳ አለይሂ ሰላም ያስተማረው ይህ ነው። አምላካችን ሲል የእርሱን ጭምር አምላክ እንደሆነ ይናገራል። ተመለከታችሁ አምላካችን አንድ አምላክ ነው። ሙሴም በተመሳሳይ መልኩ ይህን አስተምሮ ሲደግም ትመለከታላችሁ። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ቁጥር 4 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ተውሂድ ነው በቃ የነቢያቶች አስተምሮ ማለት ነው። አብዛኛው የባይብል አስተምሮ ስትመለከቱ ስትፈትሹት ከቁርአን ጋር ተስማሚ የሆነ ስለ ተውሂድ ነው የሚያወራው። ብቸኛ ተመላኪ አንድ አምላክ እንዳለ ነው የሚያስተምረው። ከዛ ውጪ አምላክ ሶስት ነው ብሎ ያስተማር አምላክ በአካል ሶስት ነው በምንነት አንድ ነው ብሎ ያስተማር አንድም አካል አታገኝ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አዲስ የሆነን አስተምሮ አላመጡም። ተውሂድን ነው ያስተማሩት ማለት ነው። ስለ አምላክ ብቸኝነት ትክክለኛውን የሚገባውን የሆነን ክብር የምታገኙት በቁርአን ላይ ነው ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ላይ ነው። ባይብል ላይ ተመልከቱት። አምላክን የሚሰጡት የሆነውን ሲፋ ብትመለከቱ ወላሂ ታፍሩበታላችሁ። ለአንድ ለተራ ሰው የማይሰጠውን የሆነን ሲፋ ባህሪያትን ለአምላክ ተሰጥቶ ትመለከታላችሁ። አምላክ በላ፣ ጠጣሽ እና ሰው ሆነ፣ ሽንት ቤት ገባ፣ እስከዚህ ድረስ የአምላክን ክብር የማይጠብቅ የሆነ ሁኔታ ግን ቁርአን ላይ ስትመለከቱ ሱብሃንአላህ ለአምላክ ትክክለኛ ሰማያትና ምድርን እንዲሁም በማዕከላቸው ያሉትን ፍጥረታትን የሚታዩና የማይታዩትን የፈጠረውን አምላክ የሚገባውን ክብር ያገኘው ቁርአን ላይ ነው። የእስልምና የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ላይ ነው። ልጠይቅ ወይስ ልውረድ? አንዴ አዳምጥ ኢንሻአላህ። ትንሽ አንድ ሁለተኛ ምቻኩል ከሆነ ሄድ የእህቶች ጥያቄ ነው ኢንሻአላህ። ትንሽ ልሄድበትና ሌላ ጊዜ ተመልሰ ትገባለህ። ሁለተኛው ጥያቄ ትንሽ ይረብሻል እኮ። አምላካችን አላህ ምን አለ? ወኢዛ ذكر الله وحده اشمزت قلوب الذين لا يؤمنون بالآخرة። ተመለከታችሁ አላህ ለብቻው በተወሳ ጊዜ ይላል በልቦናቸው ውስጥ ችግር ያለባቸው እነዚህ ንፍቅ ያለባቸው የሆነ አካላቶች ይረበሻሉ አለ። ስለ ተውሂድ ሲወራ የነቢያቶች አስተምሮ ስለሆነ ጆሮአችሁን በደንብ ቀጥ አድርጋችሁ ነው መስማት ያለባቸው። ምክንያቱም ይህ የእድለኝነት እና እንዲሁም ደግሞ የስኬት መንገድ ስለሆነ ማለት ነው። አምላክ አንድ ነው ሲባል ጆሮአችሁ አቆማችሁ መስማት ነው ያለባችሁ። የተፈጠራችሁበት ዓላማ የተፈጠርንበት ዓላማ ስለሆነ ማለት ነው። ልንረበሽ አይገባም። ባረከላሁ ፊኩም። طيب ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ ሙስሊሞች ይከፋፈላሉ። ስለዚህ የትኛው ነው ትክክለኛው የሚለውን
ትክክለኛው የትኛው ነው የሚለውን ጥያቄ ነው የተጠየቀው። ነብዩ ሰለላሁ ዐለይሂ ወሰለም አዎ ብለዋል። ቅድም እህታችንን በደንብ አድርጋ መልሰዋለች። ግን ሲምፕል በሆነ መንገድ ላስረዳችሁ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ቅድም ሐዲሱን እህታችን አምጥተዋለች። ነሷራዎች አይሁዶች ወደ 71 ቦታ ተከፋፍሏል። ነሷራዎች ክርስቲያኖች ደግሞ 72 ቦታ፣ የእኔ ኡመት ደግሞ ወደ 73 ቦታ ይከፋፈላል። ከዛም በኋላ አስከትለው ምን አሉ? ሁሉንም የእሳት ናቸው አንዷ ብቻ ስትቀራሉ። ሁሉንም የእሳት ናቸው። አሁን እዚህ ጋር በደንብ አድርጋችሁ አዳምጡ። ሁሉንም የእሳት ናቸው አንዷ ብቻ ስትቀራሉ። ሰሓቦች ጉጉታቸው ሱብሃንአላህ ያቺ አንደኛዋ ብቸኛዋን የሆነችዋን ነፃ ያወጣችዋን ጀነት የምትገባውን ፊርቃ ለማወቅ ጉጉታቸውን ብትመለከቱ ያ ረሱላህ ያቺ ነፃ የምትወጣዋ የትኛዋ ነች? የትኛዋ ፊርቃ ነች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እዛው እኔና ሰሓባዎች ያለንበት መንገድ አጥብቆ የያዘ እሱ ነፃ ወጣ። ተመለከታችሁ? ስለዚህ የተለያዩ የዒዳ እንትኖች በሚመጡ ጊዜ ምን ማድረግ ነው ያለብን? ወደ ሰለፎች ወደ ነብዩ ሰለላሁ ዐለይሂ ወሰለም የሆነ መስአለ ከመጣልን ባረከላሁ ፊኩም ወደ ምንድነው የምንመልሰው? ወደ ቁርአንና ወደ ሐዲስ ነው፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ነው። ስለዚህ ሰለፎች እንዴት ይረዱት ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንዴት ተረዱት? ሰሐባዎች እንዴት ተረዱት? ወደዛ ነው የምንመልሰው ማለት ነው። ከዛ እነሱ በተረዱበት መልኩ እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ምርጥ ህዝቦች ማለት ከእኔ ኡመቶች ምርጥ ህዝቦች ማለት እኔ ያለሁባቸው ናቸው። ከዛስ በኋላ የእነሱ ተከታዮች፣ ከዛ በኋላ እነዚህ ሶስቱ ዘመናቶች ናቸው። አፍዋን እነዚህ ሶስቱ ዘመናቶች ምርጥ ህዝቦች ናቸው። እነማን ናቸው? የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ያሉበትና ሰሐባዎች፣ ከዛስ የእነሱ ተከታዮች ማለት ወታቢዒን የሚባሉ፣ ሶስተኛው አትባኡ ታቢዒን የታቢ ተከታዮች፣ የታቢ ተከታዮች ማለት ነው። ወይም ደግሞ የሰሐባ የልጅ ልጆች ማለት ነው። የትኛውም ፍህ የምንረዳው ግንዛቤያችን የምንይዘው በማን ነው? በእነሱ አረዳድ ነው ማለት ነው። ምክንያቱም እነሱ አብዛኞቻቸውን ስትመለከቱ ሱብሃንአላህ ይረዱ የነበረው ከነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ትክክለኛውን አረዳድ ነበር ይረዱ የነበረው ማለት ነው። አልፎ ተርፎስ በህይወት እያሉ በጀና የተበሸሩ ናቸው፣ በጀነት የተበሰሩ ናቸው ማለት ነው። ለእነሱ የበቃቸው ነገር ለእኛም ይበቃናል። ስለዚህ የትኛውም ግንዛቤያችን የምንይዘው ከማን ነው? ከእነርሱ ነው ማለት ነው። በአቂዳ ጉዳይ ላይ ማለት ነው። በአቂዳ ጉዳይ ወደዛ ነው የምንመልሰው። ለእነሱ የበቃቸው ነገር ለእኛ ስለሚበቃ ማለት ነው። በዚህ ልክ ከተረዳን ያቺን ኢንሻአላህ ነፃ ከምትወጣው ፊርቃ መሆን እንችላለን ማለት ነው። ምንም ያስጨንቅ ነገር የለም። ጀዛኩሙላህ ኸይረን። ወንድማችን ሁሱ ካለ ቀጥል። አለክ ሐቢቢ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር ሳብር። ቀጥሉ ልጆች፣ ባረከላሁ ፊኩም። እና መቼም ኢንሻአላህ። እሺ ማን ነበረ ጥያቄ ያለኝ ያለው? እሺ ጥያቄ ያላችሁ ቀጥሉ ኢንሻአላህ። ቃልዬ ያለች ቃልዬ ተመለሰልሽማ? ሰምተሽናን ያልነው ጠየቅሽ። አው ስራ ላይ ሆነ ይሆናል አላህ ተመለሰልሽ። እሱ ያወራው ብዙም አልሰማውም። አስወርደውኝ ይሁን ኔቴ ይሁን አላውቅም እና አረጋችሁን ብዙም አይሰማኝም። አሁን ላይ ነው አሁን ያወራውን ሰምቻለሁ እንዳለ። አንቺም እንዳለ ግልጽ አድርገሽልኛል። እግዚአብሔር ያክብርልኝ። ጥያቄው ተመልሶልኛል። ቀጥሉ። ሌላ ጥያቄ አለሽ? ሲመቸኝ እጠይቃለሁ። ሸሃዳ ሚይዝ አለ እያሉ ነው ከታች። ማን ነው ሸሃዳ ሚይዝ? ሸሃዳ መያዝ ይፈልጋል እያሉ። እሺ ወደ ላይ ልውጣና ነው እንትን ከላይ ጀምራችሁ ጃክን 942 ሰዎች ጃክን ማነው ደረሳውንና ሷቢርን ፎሎ አድርጓችሁ። እሺ ትምህርት ያስተምራሉ፣ ይረዷችኋል፣ ብዙ ትማራላችሁ ከነሱ። እሺ ቆይ ሸሃዳ ከላይ እሺ ዜድ ነሽ መሰል። ዜድ የአባቴ ናፋቂ። አቤት እየሰማሁ ነው። ሰላም ነው
ወይ አንዴ እንትን ትንሿ የሚለው አካውንት በውስጥ ጽፋልኛለች። ጥያቄ ነበረኝ ብሎክ አድርገውኛል ሊፍቱኝ እያለች ነው። እሺ እንፈታታለን። እሺ ችግር የለው። ዜድ ጠይቂ ጥያቄሽ። ማነው ሻሃዳ ለመያዝ ነበረ ማለቴ ከሙስሊም ቤተሰብ ከቴ የሚቻል ከሆነ ማለት ሙስሊም ቤተሰብ ነበርና በሆነ አጋጣሚ ከነሱ ወጥቼ ሙስሊም ሆን ፈልጌ ሻሃዳ መያዝ ፈልጌ ነው። አሁን ከጊዜያት በኋላ ወደ ሙስሊም ለመመለስ ፈልጌ ነው። ካሁን በፊት ሙስሊም ነበርኩና በሆነ አጋጣሚ ወደ ክርስትና ሄድኩኝ። ከዛ አሁን ሻሃዳ መያዝ ፈልጌ ነው። መርሐባሽ ጃክ አለ አሲዛት ወይም ሳቢር خير لك أبو تيمية خير إن شاء الله ምንድነው ተምረሻል? ትክክለኛውን እውቀት አግኝተሻል? መጀመሪያ ነው እየተማርኩ አይደለም፣ ላኪን በስልኬ ነው መማረው በፍቃድ ማለት ነው። እና ከቅርብ ጊዜ በኋላ ነው 5 ወር 6 ወር ምናምን ሆነኝ ወደ ሙስሊምነት ለመመለስ ከፈለኩ ማለት ነው። እና ያው በስልኬ ዳውንሎድ እያደረኩ ፕሌይ ስቶር ላይ እየተማርኩ ነው፣ እያነበብኩ ነው። طيب ان شاء الله ينكر ካወቅሽ ان شاء الله ያው ቀጥሎ መማር ትችያለሽ። خير አሁን ዝግጁ ነሽ? እሺ አዎ። خير አሽሀዱ ቆይ ደግሞ አንድ ጥያቄ አለኝ። እኔ ባለትዳር ነኝ። ቆይ ይቅርታ፣ እኔ ባለትዳር ነኝ። ባለቤቴ ክርስቲያን ነው፣ ላኪን እሱ መስለም ይፈልጋል። አሁን ላይ ግን ሻሃዳ ሊያዝም እኔ ቀድሜው ልይዝ ነው። ስለዚህ ምንም ችግር የለውም። ችግር የለውም። ኢንሻአላህ እሱ መያዝ ይችላል። ጀስት በዚህ ነገር እንትን ዝግጁ ከሆነ መያዝ ዝግጁ ነው። طيب خير ان شاء الله አሁን እኔ የምለውን ተከትለሽ ትያለሽ። አብሽር እሺ خير أشهد أن لا إله إلا الله وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله. خير جزاك الله خيرا. طيب በአማርኛ ያው እንደግመዋለን ኢንሻአላህ። ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ እመሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያ ናቸው ብዬ እመሰክራለሁ። የአላህ መልእክተኛ እና ባሪያ ናቸው ብዬ እመሰክራለሁ። ነብዩ ኢሳም የአላህ መልእክተኛና ባሪያ ናቸው ብዬ እመሰክራለሁ። የአላህ መልእክተኛ እና ባሪያ ናቸው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ኸይር ያው አልቋል። አላህ ያጽናሽ። አልሐምዱሊላህ እንኳን ወደ ተፈጠርሽበት ሃይማኖት እንኳን ተመለስሽ። አልሐምዱሊላህ ረቢል ዓለሚን። አላህ ያጽናሽ። ያው ኢንሻአላህ ወንድሞች ቀጥሎ እህቶች። እሺ ሀቢበቲ በውስጥ አውሪኝ። እሺ ፎሎ ላድርግሽና በውስጥ አውሪ ትማሪያለሽ። እና ባለቤትሽ ሻሃዳ መያዝ ይፈልጋል ነው ወይስ አሁን ነው? ላኪን እየተማረ ነው።
ጥሩ በቃ ሲመቸው አቅርቢውና መያዝ ይችላል። እሺ እሺማ ፎሎ አድርጊሻለሁ። በውስጥ ስልክ ቁጥርሽን ላኪልኝ፣ የቴሌግራም ቁጥርሽን ኢንሻአላህ ትማሪያለሽ ገብተሽ ደግሞ በበለጠ አላህ ጽናቱን ይስጥሽ። እሺማ እሺ መያዝ ሲፈልግ ታሳውቂኝ፣ እኔም ቢሆን አስይዘዋለሁ ችግር የለም። እሺ ብርሃን አለሽ? ነው። ሰላም ናችሁ? ሰላም እንዴት ነሽ? አላህ እግዚአብሔር ይመስገን። እሺ ቀጥሉ ወንድሞች። አይ እኔ አንድ ጥያቄ አለኝና ልጠይቅ ነው። እሺ ጠይቂ። የሚጠይቀው ነገር እኔ ጴንጤ ነኝ እና ለምሳሌ ጴንጤ እምነት ላይ ፈጣሪ አለ እና የፈጣሪ ልጅ ኢየሱስ አለ። ስለዚህ ማንን ፈልጌ ነው ሙስሊም ሆነው ለየት የሚያደርግ ነገር ምንድነው? ኦኬ ይሰማል ብርሃን? አዎ ይሰማል። ለየት የሚያደርገው ነገር እኛ ጋር ፈጣሪና የፈጣሪን ልጅ አናመልክም። ሁለት ነገር አናመልክም። አንድን አምላክ እንድታመልኪ ነውና ፈጣሪ አለ ብለሻል። ከዛ እኔም እኮ አንድ አምላክ ነው የማመልከው፣ ግን አንድ ፈጣሪ እያመለኩኝ እግዚአብሔር አምላክ ሆይ በልጅ በኢየሱስም ኃጢአቴን ማርልኝ እያልኩኝ። አንድ ፈጣሪ ማን ነው? የአንድ ፈጣሪ ማን ነው? ስሙ ማን ነው? እግዚአብሔር ይባላል። ስሙ እግዚአብሔር ነው የሚባለው ስሙ? አዎ እግዚአብሔር ነው። እሺ እግዚአብሔር ልጅ አለው? አዎ ኢየሱስ ይባላል። እሺ እግዚአብሔር አባት አለው? የለውም። አዎ ኢየሱስ እግዚአብሔር ነው? አይደለም። ኢየሱስ ነው፣ የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም። አይደለም፣ የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም። አዎ የእግዚአብሔር ልጅ እንጂ እግዚአብሔር አይደለም ነው እያልሽኝ ያለሽው? አዎ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ ከማርያም የተወለደ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የተወለደበት ጊዜ ራሱ ፋሲካ እግዚአብሔር ነው ወይ ነው ጥያቄው? ነው አይደለም። ኢየሱስ የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም። ስለዚህ ሊመለክ የሚገባው እግዚአብሔር እንጂ የእግዚአብሔር ልጅ አይደለም አይደለ? አዎ ግን ስሙን እንጠራለን ሁሉ ጊዜ። የእግዚአብሔርን ስንል ኢየሱስንም እንላለን። እሺ ልጁን አታመልኪውም? የእግዚአብሔር ልጁን አታመልኪውም አይደለ? ልጁን አላመልከውም፣ ግን እግዚአብሔር እያልኩ ኢየሱስንም እላለሁ። ለምን ለምንድን ነው የምትይው? የተላከውን ካላወቅኩ የላከልኝን አላውቅማ። ኦኬ ስለዚህ መልእክተኛ ነው የምትይው እንጂ አምላክ ነው ፈጣሪ ነው ብለሽ አይደለም። አታመልኪውም፣ አትለምኚውም። አይ ፈጣሪ ነው አልልም፣ ምክንያቱም እሱ ከማርያም ነው የተወለደው። ፈጣሪ ለኢየሱስ እኮ ፈጣሪ አለው። ትክክል፣ የምር ትክክል ነሽ። ከእግዚአብሔር ሲወለድ ነው ራሱ ህልውና ያገኘው የተፈጠረው ማለት ነው። አዎ ስለዚህ እኔ በክርስትና እምነት ሆኜ ፈጣሪንም ካመልኩ ይሄንን ከያዝን ይሄንን ከያዝን የሚያደርገው በእናንተ ለየት የሚያደርገው እንመጣለን። አንድ ፈጣሪ ነው ያለው። ያ ፈጣሪ ልጅ አለው ብለሻል፣ ግን እሱን እንደው ትክክል ባይሆንም ኢየሱስ ግን ሊመለክ አይገባም። አይደለም ቃሉ ነው ልጅ ተብሎ የሚጠራው። ይቅርታ እንዴ! ወይ ጉድ! መሀል አትግባሽ። ፍጡር ነው ካልሽ ልዩ የሚያደርገው አንደኛ ምንድነው ከተባለ የሃይማኖት መመሪያ መጽሐፍ አለሽ ወይ ነው። አሁን ወደዛ እንሄዳለን ማለት ነው። ይሄ መሰረቱ ላይ ከተስማማን ማለት ነው። መጽሐፍ መመሪያ አለሽ? የሃይማኖት መመሪያ መጽሐፍ አለሽ? እኔ የለኝም። እንዴት ነው አምላክን የምታመልኪው? እኔ ስደት ላይ ነው የምኖረው፣ ግን አምላኬን እጸልያለሁ። ወደ ፈጣሪ ሁሉ ጊዜ እጸልያለሁ። እንደዚህ እያደረኩ ነው የማመልከው። ኦኬ በራስሽ ግምት እንጂ ነቢያቶች አስተምሮሽ አይደለም አይደለ? ነቢያቶች ምን ማስተማር አለባቸው? እኔ የፈጠረኝም ፈጣሪ አውቃለሁ። በቃ አንቺ አሁን ዝም ብለሽ በዘፈቀድ ፈጣሪ አለ በሚል
መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የአምላክ ቃል ነው፣ የፈጣሪ ቃል ነው። እና አንተ ከቃሉ አይደል ያመንከው? ከቃሉ ወስደህ ነው አይደል ለሰው የምትናገረው? ቆይ አይደለም፣ ያ መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው እያልሽ ያለሽው? አዎ። ኦኬ፣ መጽሐፍ ቅዱስ ነው የእግዚአብሔር ቃል ብለሽ የተቀበልሽው ማለት ነው። እግዚአብሔር ነው፣ ግን እግዚአብሔር ቃል እዛ መጽሐፍ ላይ አለ ነው፣ መጽሐፍ ቅዱስ ላይ አለ። አሁን እሱ ላይ ነው የምንናገረው። በእውነት ያ የእግዚአብሔር ቃል ነው ወይ አይደለም? በመቀጠል ደግሞ ይሄ መጽሐፍ ቅዱስ ብለሽ የተቀበልሽው ነቢያቶች ያስተማሩት በሚል ነው የተቀበልሽው? ምን በሚል ነው የተቀበልሽው? እሱን አውቀን ከዛ ስታንዳርዳችን ካወቅን በኋላ እንቀጥላለን ማለት ነው ሐሳቡ ላይ። አንተ አሁን ቁርአን ላይ ያለው አይደለም የምትናገረው? አሁን ስለ ቁርአን አይደለም እኮ እያወራን ያለነው ስለ ባይብል ነው አይደለ? እኮ ያው የሚያስተምሩትም መጽሐፍ ላይ ካሉት ነው የሚያስተምሩት። ስለዚህ ሰማለሁ። ብርሃን ይኸውልሽ፣ እኔና አንቺ አሁን ተስማማን እኮ በመሰረታዊ ሐሳቡ ላይ ተስማምተናል። አንድ ፈጣሪ ነው ያለው፣ ኢየሱስ ሊመለክ አይገባም፣ ፍጡር ነው በሚለው ከተስማማን ወዴት ነው የምንሄደው? ወደ መጽሐፎቻችን ነው የምንሄደው። ያ መጽሐፍ ብለን የያዝነው ነገር የፈጣሪ ቃል ነው ወይንስ አይደለም የሚለው ጉዳይ ላይ እናወራለን ማለት ነው። ያንን ስናወራ አንቺ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለሽ ከተቀበልሽው የእግዚአብሔር ቃል ነው ስትይ ይሄንን ቃል ማን ነው የነገረሽ? ነቢያቶች ያስተማሩት ብለሽ ነው የተቀበልሽው? ከማን ነው የተቀበልሽው የሚለውን ነገር እንመጣለን። የእግዚአብሔር ቃል ነው አይደለም የሚለውን እንመጣለን። ከዛ የትኛው ነው እውነተኛ የአምላክ ቃል የፈጣሪ ቃል የሚለውን እንመጣለን። እኔ አፕሩፍ ለማድረግ ወይንም ለማረጋገጥ የምመጣው ምንድነው ቁርአን የአላህ ቃል የፈጣሪ ቃል ነው፣ መጽሐፍ ቅዱስ የአምላክ ቃል የፈጣሪ ቃል አይደለም በሚል እሱ ላይ ነው የምናወራው። ምክንያቱም መሰረታዊ ሐሳብ ላይ ተስማምተናል እኔና አንቺ። ተረዳሽኝ ብርሃን? አዎ እየሰማሁ ነው። ስለዚህ አሁን መጽሐፍ ቅዱስ የማን አስተምሮ ነው? ቃሉን ነው የሚያስተምረው፣ የእግዚአብሔርን ቃል እኮ። የእግዚአብሔር ቃል በማን በኩል ነው የመጣ? ቃሉን በፈጣሪ ነው። ፈጣሪ ነው ለኛ ለሰዎች ለፈጠረ ሰዎች እንድንማር የሰጠ ቃል ነው። እሱ ቃል እያየን እሱን እንድንከተል እኮ። በእነማን በኩል? እንዴት በእነማን በኩል? ለምሳሌ የእግዚአብሔር ቃሉን ሲልክ በሰዎች በነቢያቶች ምናምን ነው አይደለ? በነቢያቶች በኩል ነው ለሰዎች መልእክትን የሚያስተላልፈው አይደለ? አይደል እንዴ? አዎ በሰው ነው እግዚአብሔር የሚናገረው። መጽሐፍ ቅዱስ የማን ቃል ነው? ማን ነው ያስተላልፈልሽ? የእግዚአብሔር ቃል ነው ብሎ ማን ነው ያስተላልፈልሽ? እና የማን ቃል ነው ታዲያ? መጽሐፍ ቅዱስ ላይ ያለው የእግዚአብሔር ቃል አይደል እንዴ? ኦኬ ኢብራሂም አለ። ሰላም አለይኩም ወራህመቱላህ ወይጂክ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ይብሮ ቀጥል። እሺ አስረዳት። እሺ ጀማው ጄክ በጣም የሚጠቅማችሁ ሰው ነው። ፎሎ አድርጉት በመጀመሪያ። ሁለተኛ ደግሞ ቪዲዮ ለቅቅ ያለው እና ቪዲዮዎች ቫይራል እየወጡ አይደለም፣ ሪፖርትም አለብኝና ኮፒ ሊንክ አድርጉልኝ። እሺ ብርሃን እንትን ነበረ። ብርሃንዬ ሰላም ነሽ? መጀመሪያ እንዴት ነሽ? እግዚአብሔር ይመስገን። አለን እንትን ኢየሱስ ሲያስተምር ምን ይላል መሰለሽ? ዮሐንስ ማን ነው? ማርቆስ ወንጌል ነው ምን ላይ መሰለሽ? ሉቃስ ወንጌል ምዕራፍ 4 ቁጥር 4 ላይ ቁጥር ከ17 እስከ 19 ላይ ምን ይላል? እግዚአብሔር እንደቀባውና ወንጌልን ይሰብክ ዘንድ ነው የነገረው። ወንጌል ታውቂያለሽ? ወንጌልን እሰብክ ዘንድ ቀብቶኛልና አለ። ስለዚህ አሁን ኢየሱስ እግዚአብሔር የቀባው ወንጌልን ይሰብክ ዘንድ ነው። ለዛ ነው ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ በወንጌልም እመኑ እያለ እየጮኸ ወደ ገሊላ መጣ ይላል። ስለዚህ በወንጌል ነበር የሚታመነው። ስለዚህ አሁን ይህ ወንጌል የሚባለው ነገር ለኢየሱስ የተሰጠ መጽሐፍ አለ። ይሄ ወንጌል ከማን ነው ተብሎ ሲባል ከእግዚአብሔር ነው። ለምሳሌ ምን ላይ እናገኘዋለን? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ምን እያለ ይናገራል መሰለሽ? እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ትእዛዝ ስለዚህ የሰጠው ማን ነው? አምላኩ። ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳቸውን ሰው አለ። ስለዚህ ከአምላክ እየሰማ ይናገር ነበር። አሁን ጥያቄው ባይብሉን ግን ስናየው ከአምላክ አይደለም። ለምሳሌ ሉቃስ 1:1 ላይ ስትሄጂ ቴዎፍሎስ ወይ ብሎ ለቴዎፍሎስ የተጻፈ ደብዳቤ ነው።
የግል ደብዳቤ ለሰዎች የጻፉት የግል ደብዳቤ። ቴዎፍሎስ ሆይ ከመጀመሪያው በአይን ያዩት አለ። በአይኑ አይቶ አያውቅም። የቃሉ አገልጋዮች ሆኑት እንዳስተላለፉልን አለ። የቃሉ አገልጋዮችም አይደሉም። እንዲሁም እሺ አዛን አለብኝ ይቅርታ እቀጥልልሻለሁ። እሺ ስለዚህ የአምላክ ቃል አይደለም ነው ባጭሩ። እመጣልሻለሁ ተመልሼ ቀጥሉ። አዛን አለብኝ። ሌላ ማስተማር የሚችል ሰው አለ ወይ? ብርሃን አለሽ? አለው እየሰማው ነው። አሁን እያለሽ ያለው ሉቃስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ ሉቃስ ለቴዎፍሎስ የላከለት ደብዳቤ እንደ አምላክ ቃል ነው የተቀበላችሁትና ያ በመሰረቱ እንዴት የእግዚአብሔር ቃል ሊሆን ይችላል? የተከሰተውን ታሪክን ነው በየተራ ሊጽፍልህ ወደድኩ ብሎ የጻፈውን ታሪክን የጻፈውን ነገር እንዴት ነው የአምላክ ቃል ብላችሁ የተቀበላችሁት የሚል ነውና በመሰረቱ የእግዚአብሔር ወይም የአምላክ ቃል አይደለም፣ የፈጣሪ ቃል አይደለም እያልን ያለ ነው። እንዴት ነው ለምሳሌ ጳውሎስ እየተከተለ የሚኖረውን ቃል ይሄ ደብዳቤ ነው ማለት የሚቻለው? እኮ በእውነት የሚመዘነው በሰዎች ብዛት ነው እንዴ? ሰዎች እኮ የሆነን ነገር ሊከተሉ ሊታዘዙ ይችላሉ። ያ ነገር ግን በሰዎች ብዛትና ቁጥር ማነስና መብዛት አይደለም። አንድ ነገር እውነት ነው ውሸት ነው የሚባለው። አብዛኞቹ ሰዎች ራሱ ቁርአን ላይ ሲነግረን ወይን ቱጢዕ አክተር መን ፊል አርድ ይድልከ አን ሰቢልላህ ነው የሚለው። በምድር ላይ ያሉ አብዛኞቹ ሰዎች ብትከተል ከአላህ መንገድ ያስተዋል ያርቀዋል ይላል። ሚዛኑ ሰዎች መከተል የሰዎች ብዛት አይደለም። እነዚህ ሰዎች በአጠቃላይ ተሳስተዋል ነው እያልን ያለ ነው።